ነገርኩሽ ያለሁት ማለት ነው መሲ ወረብል ሙጻሐፍ እኔ ወላሂ ثم ወላሂ ድርሃም አልሰጠኝም። እንድሪስ የኖርንባትን እያንዳንዷን ሰዓት ራሱ ማለት ነው አንድ ብር ለሐራሙ አንድ ብር ሰጡኝ አያውቅም። አንድ ብር እኔ ልንገርሽ ሁሉም ነገር ይወራ ከተባለ እዚህ ድረስ ከደረስን ትናንትናም ቢሆን መዋሸት ፈልጌ አልነበረም። ይሄ ፕራይቬት አድርጌ ላስቀምጦ የፈለኩት የእሱንም ክብር የእኛንም ክብር ለምን አላህ የደበቀልኝ ወንጀሌን እዚህ ዝብ ላይ ሚዲያ ላይ አውጥቼ መናገር ስላልፈለኩ እንጂ መዋሸት ፈልጌ አይደለም። ሲቀጥል ደግሞ አያገባኝም፣ አይመለከተኝም፣ እንደፈለግሽ አድርጊው ዲቃላ እኮ ነው ያለኝ። ይሄን ነገር ሲያደርግ እኔ ጋር ፈልጎ ተስማምቶ ነው ያደረገው። ሲቀጥል ደግሞ እኔ እሱን ለመያዝ አይደለም ያደረኩት። ይሄን እኔ ስራ ቦታ እያለሁኝ ራሴን ያዞረኛል። በቃ ማለት የሆነ የሚሰሙኝ ስሜቶች አሉ ምናምን ነገር። ከዛ በቃ ምን ላድርግ መስራት አልቻልኩም። ያዞረኛል ምናምን ያጦለውለኛል። ከዛ ነገርኳት ለጓደኛዬ ስነግራተኝ እንደዚህ አይነት ነገር ተፈጥሯልኝ እና እኔ አላወቅኩም። ብቻ ምን እንዴት ነው የሚያደርገው ብዬ ስላት ነይ እስኪ ብላ መጀመሪያ ላይ ወሰደችኝ ከስራ ቦታዬ። የት ወሰደችሽ? ከስራ ቦታ አንስታ ወደ ኢጃዛ ቤት ወሰደችኝ። ከዛ ማያ ተገዛ እሱን እንቼ ካደረግን ከዛ ላይ ያለ ግን ደግሞ ሆስፒታል መሄድ አለብሽ አለችኝ። ሆስፒታል ሄድን። አልትራሳውንድ ታየው። እህቴም ተደወለላት ከአቡዳቢ መጣች። እኔም ከእጄ ላይ ያለውን ከእህቴም ያለውን አድርገን ወደ ሆስፒታል ሄደናል። ሲቀጥል ደግሞ እኔ አላውቅም። እህቱም ቢሆን አውርታኝ ወይሱን ልኬላችኋለሁ። ትናንትና ለሙኒ ልኬላታለሁ። ገብቶሻል? እኔ እያታለለች ማለት ነው እያታለለች። እኔ ህፃን ልጅ አይደለም 20 እድሜ አልሐምዱሊላህ። ያው እንደ ሰው ተሳስቻለሁ። ሰው ነኝ፣ የሰው ልጅ ነኝ። ተሳስቻለሁ ይሆነኛል ብዬ ከትዳር 3 ጊዜ ቤተሰብ ጠይቆ ነው ይሄን ነገር ያደረገው ከኔ ላይ ማለት ነው። እኔ አሁንም ቢሆን እሱ ጋር እንደሆነ አይደለም መሲ፣ ግን እውነቱ እንዲታወቅልኝ ስለምፈልግ ነው። ብርም አልመለሰልኝም። ወረበል ሙጻፍ በፈለግሽው ነገር እኔ ሲጀመር እንድሪስ ለፎዚያ ይሄንን 400 ድርሃም ሰጥቻታለሁ ካለ ወረበል ካባኔ ሙሉን ውሰደው። ግን አንድ ብር አልሰጠኝም። አይመለከተኝም ስለ ጉዳዩ ሙሉ አንድ ነገር ደረጃ ራሴን ሰዎች ያደረኩት ፎዚ ባንዴ በሰዓቱ አንቺ ለምሳሌ አሁን አንደኛ አዲስ አበባ ኮሽ ጥሩ ሕክምና ሄደሽ ማህፀንሽንም እንደገና ያለሽንም ደም ቼክ መደረግ አለብሽ። እሺ ፎዚ እኔ ሴት ልጅ እንደዚህ አይነት ነገር ሲደርስባት ምን ያህል ደም እንደሚፈሳት ስለምናቅ ማለት ነው። አንደኛ እንድሪስ ይሄ ነገር መፈጠሩን ከነገረች እንዴት አንተ ዲቃላና አውጥተሽ ጣዩ ትላታለህ? ይሄ ነውር አይደለም ወይ? ሁለተኛ ነገር ደግሞ በጣም በሁሉም ሃይማኖት የተወገዘ ነገር ነው። ሶስተኛ ነገር ደግሞ ብሩን ብሰጣት ኖር በዚህ ደረጃ ሴት ልጅ አልሰጠኝም ብላ አትምልም። ስለዚህ እንድሪስ መጀመሪያው ትልቁ ደረጃ 1000 ድርሃማን ትሰጣታለህ። ይሄ ወደክ ሳይሆን በግድህ ነው ምልክ። እኔ እንቅጩን ስለምናገር እሺ እንድሪስ እሱን ድፍን 1000 ብሯን በአካውንታ ታስገባላታለህ። ሁለተኛ ፎዚያ አዲስ አበባ ስለመሆንሽ ቪዲዮ አንድ የክፈችና አሳየ። ፎዚያ ቪዲዮ ክፈችና አዲስ አበባ ስለመሆንሽ አሳየን። ዝጊ በሩን እንትን ብሏል መክሊት። ፎዚያ ቪዲዮ ክፈችና አዲስ አበባ ስለመሆንሽ መረጃ አሳይ። ፎዚ ችግር የለም ፎዚ ካለሽ ቪዲዮ ክፈቺ። ተመልሰሽ ነይና ቪዲዮ ከፍተሽ አዲስ አበባ ስለመሆንሽ። ሁለተኛ ነገር ደግሞ ይሄን የእርግዝና መድኃኒት ማስወረጃውን የሰጡሽ ኢጃዛ ቤቶች እሱንም ትነግሪናለሽ። አዲስ አበባ ኮንሽ እንተዋለን። ኢማራት ግን ኮንሽ መረጃ ካልሰጠሽን ፎዚ ነገም ዛሬ ማንቺ ነሽ ውሸታ እንትና እንድሪስ ማለት እሺ ተው። አዲ ችግር የለውም። እሷ ልጅቷ ሲጀመር ዋሽታ ነው እንጂ ደሴ አዲስ አበባ አይደለችም ያለችው። አሁንም ኢማራት ውስጥ ነው። እኔ ያወጣሁላት መስመር አለ ከሷ ጋር ነው ያለው። አሁንም ይጠራል ስልኳ ማለት ነው አለ። እዚሁ ነው ያለችው። ትናንትና እንደምትሄድ ምናምን እያወራች ነበረ። ውሸት ነው፣ አልሄደችም። እሷ አዲስ አበባ ከገባች እኔ ችግር የለውም። አልገባችም። እዚሁ ኢማራት ውስጥ ነው ያለችው እሷ ማለት ነው። መስመሬ እኔ ያወጣሁላት መስመር እጇ ላይ አለ። ይጠራል። ይህ መስመሯን እሰጥሻለሁ፣ ትደውይላታለሽ። ይሰራል ስልኳ ማለት ነው። ውሸታም ናት። የወጣችበት
ትኬት እንትን ኤግዚት ያደረገችበትን ምናምን ትላክልሽ ፖስት። ፎዚያ ነይ ኔትወርክ አይደለም ፎዚ ነይ ኔትወርክ አይደለም ነይ ግቢ ፎዚ። አዲስ አበባ ከሆንሽ ይኸው እሱ ሀቅ አለኝ። ህዝቡም እሱን እንዲያምን እንዳታደርጊ። እኔ መሲ ነይና ግቢና አዲስ አበባ ስለመሆንሽ መረጃ ንገሪ። እንድሪስ አካውንቷን እልክልሃለሁኝ 1000 ድርሃሟን ታስገባለክ። ኦኬ ግን መጀመሪያ ኤግዚት ማረግ ችግር የለውም። ምን አካውንቷን ላኪልኝ 1000 ድርሃም 500 ድርሃም አስገባላታለሁ። ደግሞ ስቀበል 500 ድርሃም አስገባላታለሁ። ነገ ጧት እሱ ስለመረገዙ ማውቀው ነገር የለም። ዋሽታ ነው መረጃ ትስጣችሁ ብሏል። ስለዚህ አሁን እጫታችሁ ሆነ ኔትወርክ የለም ብላ የለም አሁን እታችሁ ሆነ በኢንቦክስ ትኬቷን ትላክ። አዎ ነይ ዋትስአፕ ላይ ለሙኒ ትኬቱን ላኪላት። የገባሽበትን ፓስፖርት ላኪ ፎዚያ። ዋሽተሽ ከሆነ ግን እናቴ ትሙት ነው የምልሽ። በፎቶሽ ከእንድሪስ ፎቶሽን ተቀብዬ በእንደዚህ በውሻ ስለመጣሽ ቪዲዮ ምሰራብሽ እኔ ነኝ። ይሄን ህዝብ የምትዋሹት ከሆነ ከላስ ነይና አሁኑኑ መረጃ ስጪኝ። አዲስ አበባ ኮንሽ ቪዲዮ ከፍተሽ አሳየን። እንደዚህ በውሸት በነገራችን ላይ ሚዲያ ላይ ማተራመስ የለም። 44 ጊዜ ወላሂ ሱመ ወላሂ እያላችሁ በማይማል በከባባድ መሀላዎችም አትማሉ እንዴ። አላህም ቢሆን እኮ ይፈርዳል። ምን ሆናችሁ ነው? በውሸት አትማሉ። እንድሪስ ጥፋት ካለበት ይወቀጣል። እሱም ማን ነውና ነው የማይወቀጠው? እንሄድበት አንድ ሳምንት ሙሉ አዲስ ችግር የለውም። እኔ እንደፈለጉ መናገር ይችላሉ። እኔ ጋር ጥፋት ካለ በደንብ አድርገው ቢናገሩኝ ደስ ይለኛል። ግን ጥፋቷ ሙሉ ጥፋቷ ከሷ ጋር ነው። ምንም አይነት ውሸት እኮ ሳትቀላብድ ትክክለኛ መንገዱን ብትናገር እኔ ማንንም ሰው ማንም ይሆን አክብሬያ ትኖራለሁ። ኦኬ ነይ ግቢ። ውሸቷን ከሆነ በነገራችን ላይ ብሯን አትወስዶም። እሺ ብሯን አሰጣትም። እኔ ትላንትና ምን መሰላችሁ፣ ገስቱን አስተካክሉት። ትላንትና በጎን አድርጉት ሞዴሬተሮች ማለት። ትላንትና ምን አለች መሰላችሁ? ለሙኒት ሄዳ ምን አለቻት? ይሄንንም ያውጣጣዋት እኔ ነኝ። ለሙኒት ሄዳ ያለችውን 2000 ሰዎች ስሙ። ለሙኒት ሄዳ ብሬን በላብኝ፣ ብር ለእናቴ ላክልኝ ብዬ ሰጥቸው ገንዘቡን በላብኝ ነው ያለችው። አንደኛ እሺ ተባልና ከዛ በኋላ በጣም አውጣጥቻት ፍቅረኛዋ እንደሆነ ራሱ ልትናገር አልፈ። አሁን ቪዲዮ ክፈቺ እና ሙሉ ኢትዮጵያን አሳየን። መቼስ ኢትዮጵያን አሳያለሁ። ችግር የለውም። ክፈቺ። ከፎዚያ ጎን ነው የምቆመው እኮ ከእንድሪስ ጎን አልቆምም። አዲስ አበባን ታሳየን። ልታሳይሽ ነው። ናፍቃሽ ነው አዲስ አበባ ማሪ። ለዚህ ነው አትተኙ ምለው። ይሄኛው ከሳሪ አጠገብ ያለው ሁለተኛ አካውንቴ ነው። በቄንም ፎሎ አድርጉት። ለእናንተ ለእህቶቻችሁ ብዙ እንትን የሚል ልጅ ነው። እሱን በቄንም ፎሎ አድርጉት። ትንሹ እዚህ ገስት ላይ ያሉ እንትን እስቲ ሁላችሁም 2000 ሰው ፎሎ አድርጉ። ዝም አይከፈልበትም። ሁሉ ዝም ፎሎ በቃ ተንጫጩ። እስኪ እነ ትክክል በፎሎ ትክክላችንነታችሁን ግለጹ። በቄንም ፎሎ አድርጉት። ሳሪንም የሚንም እንድሪስንም ፎሎ አድርጉት። ፎሎ አድርጉት። እንድሪስን ከአሁን ራሱ 80 ሰው ፎሎ አድርጋችሁታል። ማሻላ ፎሎ አድርጉት። ምናችሁ ሆነ ማታረጉ ልጅ ፎሎ አድርጋችሁ ትግስቱ ስጠኝ። እዚህ እስከዛ ትኬቱን ትላካ ቁጥር አላት አይደለ? ትኬቱን ላክላት። አሜተኛ ልጆች እንደ ፎሎ ቁጥር ፊያችሁ ፈጣሪ ፎሎ አድርጉ ሁሉንም። ፎዚ ምን እያረግሽ ነው? ውድ አዲስ አበባን አሳጊን እኮ ነው ልትገነቢያት ነው። አዲስ አበባን ለምንድን ነው ፎሎ እንትን ክፍት አድርጊና ካሜራውን አሳይን። ሰርፕራይዝ አታድርጊን እንጂ እንድሪስንም ፎሎ አድርጓል። አዳይ ተከስተኛ ልጆች እኮ በዚህ ኮሜንታተሮች እኮ ደስ ሲሉ አዲስ አበባን የሚመስል ቦታ እየፈለገች ነው። አሃ እነሱ አቃጥለው ሊደፍሩ ነው።
እነዚህን አንድ ላይ ሰብስበሽ ግርግራቸውን እናቶቻችን እንዴት ነው ስናጠፋ ምሽልግ የሚያደርጉን ከስር ገብቶ እናንተን ባገኛቸው ምሽልግ ነበር የምናደርገው። እሺ ፎሎ አድርጉት እንጂ ጋይስ ምን ነው በቂ አንደሪስ ፎሎዋቸው አንድ አይነት አረጋችሁት። ፎሎ አድርጓቸው ሁለቱንም ሁሉንም ፎሎ አድርጓቸው ጋይስ። ፎሎ በቄንም ቢያንስ አንዳንድ ሺህ ሰው ፎሎ አድርጓቸው። አንዳንድ ሺህ ሰው ፎሎ ሲያደርግ 500 ነው። ፎሎ አድርጓቸው። ኦኬ እንድሪስን በትልቁ ላድርግላችሁ። ፎሎ አድርጉት፣ ፎሎ አድርጉት እንድሪስን ጋይስ። አስረጋሽን እኮ እንድሪስ ይደረግ ወዴ በቄስ ያው እናውቀዋለን አድርገን ይሆናል። በቄማ ማለት ዳር ነው ያደረጉትም። እንድሪስ ፎሎ አድርጉት። በኋላ ኮሜንታተሮች እንደ ህዝብ ነው የሚሄድባቸው። የኮሜንታተር ህዝቦች እንደ ህዝብ ነው የሚሄድባቸው። ጠብቁ። ይሄ ፕሮግራም ተባረኩ፣ እጃችሁ ይባረክ። በቃ እንድሪስን ፎሎ እያደረጋችሁት ነው። እውነት እናንተ ትለያላችሁ። ፎሎ አድርጉት ውዶቼ። በቃ ይቅርበት ብለው ነው። በቃ ይቅርበት። እንድሪስን ፎሎ አድርጉት ውዶቼ፣ ፎሎ አድርጉት። አረ እኔ አላረጉኝም፣ ወደ ቦታ ይመልሽኝ። አሁን በይወልሽ ነው እያደረጉት ያሉት። እኔን ተረስቶኛል። አዲሱን አካውንት የብርጅስቱን ፎሎ አድርጉላት። እሺ 500 ሰው አድርጉትና 1000 ሰው ይሁን። ወጣች ፎዚያ አዲስ አበባን የሚመስል የመዳን ቤት ጀርባን እየፈለገች ነው። ያልፋታሽም ዛሬ እኔ ስራ አልሰራም፣ ቁጭ ብዬ እናነጋታለን። 1000 ሰው ፎሎ አድርጉና 500 ሰው ጁጅዬ ቆይ ከመወሰናችን በፊት ኦኬ ኔትወርኳ ከተባለ ትኬቱን ብቻ ትላክላት። ለሙኒት ችግር የለም ማለት አንዳንድ ጊዜ የምናጠፋቸው ጥፋቶች ሌላም እንትን እንዳንል ለሚሆነው ገባችሁ? ቀላል ነው። ቅድም በሰላም እያወራሽ ነበር የኔ ወድ። ስለዚህ ቪዲዮ ከፈት አድርገሽ ብልጭ ወር ደግሞ ትኬቱን ላካርጊና መተኛት ያለበት ይተኛ፣ ስራ መስራት ያለበት ይስራ። አንዳንድ ጊዜ ለፍርድ ሲመጣ ከባድ ነው። ልጁን ነፃ አውጪ ወይ ደግሞ ክሱና እንድሪስን ማለት ነው። በጣም ነው የሰደብኩትኝ። ማርያምን በጣም ነው የሰደብኩትኝ። ኢቭን እህቱንም ሳይቀር እንደውም እህቱ ምን አገባት እስኪሉን ድረስ እነጁዬ ማለት አይተሻ እንዴት እንዳበድኩባት። ስለዚህ ትናንት በቆንኩት ልክ ደግሞ አሁንም እንድሪስ ያለ ኃጢአቱ በውሸት ከሆነ የሚወነጀው ለሽ ልጅ እንጀራ ገመዱ የሚዘጋው። ስለዚህ ፎዚያ ሀቅ ካለ ዳን መሰለሽ አንዳንድ ሴቶች አላችሁ ወንድ ልጅ አልፈልግም ሲላችሁ በግድ ነው በግድ አንቺ አይሆንም። ፎዚያ አሁን እዚህ ፎሎ ካረጉት እና እንደዛ 600 ሰው ፎሎ አድርጋችሁኛል። 1000 አድርጉት። ምነው ሂጅብኝ አሉ ዛሬ እነዚህ ልጆች። 1000 አድርጉት። የኛ አካውንቴን 619 እንድሪስ ቆይ ችግር የለም በኋላ ታረጉታላችሁ ከፍርዱ በኋላ። እንድሪስ ያውራ ይሉኛል። አያወራም። እንድሪስ ፎቶ ምናምን ፖስት አድርገሃል እንዴ? ይማንን አንተ ቪዲዮ የኔ የሷን ኖ ያንተ እኔ ለእሷ ነበር ለልጅቷ ፎቶውን ይሄው ይዤዋለሁ ምናምን ስትለኝ የጉርድ ፎቶ ነው የላከችልኝ። ያው ከፈለግሽ የቁም ፎቶ ላኩልሽ እንደፈለግሽ አድርግ ብዬ ለእሷ ልኬልኝ ምናምን እኛም ደግሞ እናሳያቸው እንዳትልክላቸው ደግሞ ልጅቷ እያልክ ታወራለህ እንደ አንተ። እኔ ህፃን ልጅ እኮ አይደለሁም። ምን እኮ አይደለም። ሁኔት ልጅቷ የትኛዋን ነው እኔን ነው የሚለው። ትናንት ብሎኛል እኮ የራሱን ፎቶ እና ከእህቱ ጋር ያለውን ፎቶ የተሻለ ፎቶ ልኮ ብትፈልግ ይሄን ለጥፍ መሲ። እኔ አንቺን ላለማስቀየም ነው እንጂ ደህና አድርጌ አጥረገርገዋለሁ። እኔ ስድብ አስተምርሃለሁ አንተን ወይ አረሞኒትዬ መቤት ማድረግ አስተምርሃለሁ። ግን ያለውን ሰው እዚህ ጋር የተቀመጠውን ሰው ስለማከብር ነው። ደግሞ አሁንም ግራም ነፈሰቀኝ እለጥፋለሁ አልለቅህም። ቆርጠህ አንጠልጥለህ እስክትሄድ ድረስ አንገትህ ላይ ሙኒ እኔ እኮ ይቅርታ ጠየኩሽ። ከይቅርታ በላይ ምን ይመጣል? እንደገና
በነገራችን እንድትጣላ ያደረገቻት የማይሆን መረጃ ሰጥታት ያቺ ፎዚ አንቺ ነሽ። ገባሽ እንጂ ሙኒት ዋቴቨር በጣም በስነ ስርዓት ነው ሰው ሳናግር ታውቂያለሽ። መጀመሪያ የማናግረው ነው ደውዬ ብር አለ አንተ ጋር መቼ ትልክላታለህ ኤጀረዛ ብሎ እኮ ነው የጀመረው። ምንም ሳልለው ነጁ ቤት ስንት ሰው ቁጭ ብሎ ሰው እያዳመጠ ነው። ማንነትህን ይቅርታ ይኸውልሽ እህቴ፣ እኔ እዛን ሰዓት እኮ እኔ ስሜታዊ ነበርኩኝ። ከዛ በፊት ስልክ ተደውሎልኝ ነበረ እንደዚህ የእሷን ስልክ የእሷን ብር በልተህ ምናምን። እኔ በልቻት አይደለም በታምር እኔ ወላሂ ላዚም እኔ በልቻት ሳይሆን እራሷ ወዳ ፈቅዳ የላከችው ብሩን ይቀመጥ ብላ ማለት ነው። ያንንም ደግሞ የተቀመጠ ብር ደግሞ 450 ድርሃም ደግሞ ወስዳለች እሷ ራሷ ማለት ነው ወስዳለች። ያንንም ደግሞ አዲ ችግር የለውም ብሩንም ደግሞ ያንንም ከፈለገች ያንንም ብርን ጨምሬ 1000 ድርሃም እልክላታለሁ። 500 ድርሃም ነገን ያስገባላታሉ። ቀን ላይ እኔ ደውዬልሽ ነበር ብሩን ላስገባላት ማለት ነው። ዛሬ ጁምዓ ነው እረፍት ስለሆንኩ ላስገባላት ደውዬላት ነበር። ስለዚህ እኔ አሁንም ቢሆን ይቅርታሽን እኔ ይቅርታ አድርጊልኝ። መሲ ቆይ አንድ ጊዜ እሱ እንድሪስ ሙኒትን ይቅርታ እየጠየቀ ስለሆነ በስነ ስርዓት ይቅርታ ይጠይቃት። ከዛ የፎዚ ይቀጥላል። ቀጥል እንድሪስ ይሻላል። አንድ ጊዜ ፈተኑ ማለት ነው። እኔ ይቅርታ በጣም እየጠየኳት ነው። አሁንም ቢሆን እኔ እሷን ለማስከፋት ፈልጌ አይደለም። ውጭውን አሳየን፣ ውጭውን አሳየን። እኔ ከቤት ውስጥ ነኝ፣ ከቤት ውስጥ ነኝ። ትኬቱን ላኪው፣ ትኬቱን ለሙኒት ትኬቱን ላኪው፣ ትኬቱን ላኪው። አይደለም ፎዚ የሚገባውበት ሁሉም ነገር ያው ማስረጃ። ፎዚ አዳምጪኝ። እዚህ ጋር አንድ ነገር ልናገር እኔ ከተፈቀደ። ሲቀጥል ደግሞ አንድ ድርሃም አልሰጠኝም። መሲ እባክሽ ስለ እውነት ድርሃም አልሰጠኝም። አላምንሽም እያልኩሽ ነው። ውጭውን አሳይ። ድርሃም አልሰጠኝም። ፎዚ ያለሽው ሀገርሽ ውስጥ ነው፣ ኢትዮጵያ ነው ያለሽው። ወጣ ብለሽ በርሽ ላይ ቆሚና በር ከፍተሽ ውጭም ብቻ ካሜራ ገልብጠሽ አሳይ። በጣም ቀላል ነገር እኮ ነው። አሳይን ፎዚያ። ወይ ደግሞ በቄ ባለሙያ ነው ትኬት ምናምን እንትን የሚል ወንድማችን ነው። ላኪው እሱ ሙኒትም ቼክ ትኬቱን ለሙኒት ላኪላት። አሁኑ ነው ዛሬ ወጣሽበትን ትኬት እንዴ ኢትዮጵያ ነኝ አለቻችሁ እንዴ? ሁሉም ሰው ማየት ይችላል። ሙኒት ማየት ይችላል። ትናንትና ሻርጃ ነኝ ያለሁት እያለቻችሁ አይደል? አዎ ግን እኮ ስትል ነበረ ሰምተሽ ከሆነ መሲ ትናንትና እኔ ትናንትና 6 ሰዓት ላይ ነው ቆለን እዚህ ወጥቶ ትናንትና እዛው ነው ሰውራችሁ የነበረ ሲጀመር። አሬ አንቺ ፎዚ ትናንትና እዛው ነው ሰውራችሁ የነበረ ፎዚ እሱ ራሱ ያውቃል ሲጀመር ነገር አንቺ የኢትዮጵያ ስልክ ቁጥር ስጭኝ እንዳትወጪ ደጅ ምች እንዳይመታሽ። ኧረ በጌታ ሙኒት ምንም አያዳርስ። ይሄ እኮ ፍላይት ያደረገችበትን ትኬት መላክ እኮ ነው በቃ። የኢትዮጵያ ቁጥር አጠቃቢ ሰው አለ፣ ቤተሰብ አለ አይደል እንዴ? ካልፈለገች ታዲያ ማንም አያግዛትማ። ከመጀመሪያው ጀምሮ አንቺን ያሰደበችሽ እኮ እሷ እንደሆነች ታውቂያለሽ። ምክንያቱም ስጠኝ እኔ ልደውልላት። ኤግዚት ያደረገችበት ሙኒት አይደወልም። ትኬቷን ትላንታ በቃ ትናንትና ምን ብላ ነበረ? ምንም እኔ ተበድያለሁ ብላ ስትመጣ ምንድን ያለቻት ለመሲ ብር ላክልኝ ብላ ሰጥታው በጓደኛው እንደተወሰደ ነው በኋላ እንዳስወረደች ሁሉ ስታወራ ነበረ። አሁን ይሄ ሁሉ ነገር ራሱ እኔን አንዴ ተረዱኝ። ትኬትሽን አሁን ላኪ ፎዚያ። አንደኛ አልታገስሽም ከዚህ በኋላ በአንቺ ማንም ይሄን ያክል ሰዓት ምንትን የሚል የለም። ውሸታም መሆንሽን ቪዲዮ ምሰራብሽ እኔ ነኝ። አንደኛ ውጭውን ወጥተሽ ጎረቤት አገናኘኝ። ሀቀኛ ከሆንሽ ማለት ሀቅ ካለሽ ተጋፈጭ። በቃ ካላስ ከዋሸሽም ዋሽቻችሁ ነው በዚሁ። አንደኛ እሱን። ሁለተኛ ነገር ደግሞ አጠገብሽ ያለውን ስልክ ቁጥር ስጭኝ። ሙኒት ቀጥታ ትደውል፣ በኢትዮጵያ ስልክ አውሪ። ካላስ ትኬቱንም አላምንም እኔ። አሳይን። እኔ ፋራ መሰልኩሽ እንዴ? አጠገብሽ ያለውን ወረቀት ለቃቅመሽ እንትን የምትይኝ እንዴ? እንግዳማ ካጠገብ ያለው ሰው ስልክ ልክልሻለሁ። አሁን ደውልሽ አናግሪው፣ እሱን አናግሪው። ወንድም ያለ ወንድሜን አናግሪው። አንቺን ነው የምናወራው በሱ ስልክ። አሁን ለሙኒት ላኪላት። ኸላስ ሙኒት ተቀበያት። በጣም ሲጀመር እሷ ለምንስ ትረዳለች? እኔ አፌ ሞልቼ ልበልሽ መሲ፣ ለምን ትረዳለች? በፍቅር የተሰጣጡትን እዛው በፍቅር አምላክ ይጠያየቁት። በፍቅር አምላክ አይደለም። አንደኛ በቃ ይሄ ልጅ እኔ አሁን እስካሁን ድረስ እናቴ ትሙት ነው የምልሽ። እንድሪስ ቢያጠፋ እኔ ታውቃላችሁ ኢማራት ላይ
አብዛኛው ወንዶችን እንደምቃወማቸው ቅድምም ተናግሬያለሁ። እንደነ ሳሪ አይነት ትዳር፣ እንደነ በቂ አይነት፣ እንደነ ታሚ አይነት በጣም ብዙ ትዳራቸውን አክብሮ የሚኖሩ እንደነ ሙኒት እንደነ ጁ አሉ። እኔ አብዛኛውን ወንዶች ስጨፈጨፋቸው ነበር ዛሬ ዋልኩትኝ። እኔ ይሄ ልጅ እንድሪስ ጥፋተኛ አለመሆኑን ያረጋገጥኩበት ብዙ እኔ ነገርኳችሁ። እንድሪስ ቅድም ምንድን ያልኩህ ሌባ ሆነክ ቆሻሻ ሆነ ካገኘውክ እኔ ነኝ ማዋረድክ። ይሄ ወንድ ከጀነጀናችሁ እንዳትቀበሉት ብዬ እላለሁ ስለው ምን አለ መሰላችሁ? እሱ በይ መሲ ችግር የለብኝም አለ። ሀቅ ስላለው ፎዚያ ሀቅ ካለሽ ትላንትና በፍቅር ጊዜ የተሰጣጣችሁትን ብር ወንድ ልጅ አልፈልግም ሲላችሁ ወንድ ልጅን ለመበቀል የምትመጡ ከሆነ አበዳን አልሰማሽም። አጠገብሽ ያለው በኢትዮጵያ ቁጥር አውሪን እያልኩሽ ነው። በኢትዮጵያ ቁጥር አውሪን። ካሜራ ዙረሽ አሳይኝ። እኔ ስታኝ ፋራ መስልሻለሁ? የቤት ውስጥ ጣሪያውን እያየሁትኝ እኮ ነው። አረ አንቺ አራዳ፣ እኛ ፋራ እናቴ ጋር ነው አልሽን። ባዶ ቤት ውስጥ ነው ያለሽው። እና ያሳይኝ። ካላሳይሽኝ እኔ አልፋታሽም። ሌላው ሊፋታሽ ይችላል፣ እኔ አልፋታሽም። ኢትዮጵያ ገብተሻል። ከመቼው ገብተሽ ከመቼው ኢንተርኔት አገኘሽ? ከመቼው ቲክቶክ ላይ መጣሽ? ምን ነው ሪጅን እኮ እንትን እኮ ይቀይራል፣ አካባቢ እኮ ይቀይራል ቲክቶክ። ስለዚህ ነይ ግቢ እንዴ! እንደዛ አይነት ድምቅ ያለ መብራት ታው እንጂ እንዴ! በነገራችን ላይ መስዬ ያው ጄኔራሊ ሙኒት የተናገረችውን ነገር ነው ፎከስ ማድረግ ያለብን። አንዳንድ ጊዜ አሁን ነገም እኮ በፍቅር ተሰጣተን እኛም ልንመጣ ነው ማለት ነው። እያስተማርን ያለ ነው ምኑን ነው እሷ ኢትዮጵያ። እኔ ግን ሙከይፍ ያየው መስሎኛል። ይቅርታ ተሳስቼ አይሆን አላውቅም። ሙከይፍ አይቻለሁኝ እና ደንግጬ ነው ጸጥ ብዬ ያልኩት። ስለዚህ እህቴ ሆይ ምናልባት ፍቅር መጥፎ ነው፣ አይነ ስውር ያደርጋል፣ መከዳት ከባድ ነው እና ያ በዛ ስሜት መተሽ ከሆነ ነይ ግቢና ያለውን ነገር እንፍረድ። ነገር ግን አስረግጠን ነግርሽ በፍቅር ሰዓት ላደረግ ነው እኛ ሴቶች ስናፈቅር ምንም ግልጹን ነው። ገብርኤልን እንኳን አይደለም ገንዘብሽን እግራችንን እንዲህ ብለን የምንሰጥ አይደለም። ከዛ ችግሩ ሲፈጠር ነው የምንመጣው። ያም ችግር አይደለም። ዛሬ ላይ እየተረዳዳን ያለ ነው ለሚደፈሩ ያለ ፍላጎታቸው ለሚጎዱት ሚሚ ያውልሽ እሷ እኮ ተኝታ ከእንድሪስ ጋር ተኝታ ፍቅራቸውን አጣጥሙ ስሜታቸውን ፏ ብልጭ ብለው እኔ በባዶ እዚህ ደርቃለሁ በቲክቶኬ በገዛ ስልኬ ሊያሳብዱኝ ኖ ወይ አንተንም እንዳትበሳጭ ነው መሲ ቀለል እያደረግ ነው ትግባ። አሁን 3 ጥያቄዎችን ተጠይቃለች ሳሪ። ትኬት እየጠየቀቻት ነው የገባቸው የወጣችበትን ትኬት ለሙኒት ዳይሬክት መላክ ትችላለች። በቂ ያለው ወንድማችን እዚህ ጋር ወዘተ ለአንቺ መላክ ትችላለች። ጁጁ ለማንም እሱንም አላደርግም ቤት አሳይ ስትባል ባዶ ቤት ውስጥ በጣም ከባድ ነው። እኔ ሽው ሲል ሙከይፍ መስሎኝ ነው ድንግጥ ያልኩት ማለት ነው። በእርግጠኛነት እንዲህ አንተም ብዬ አላየሁትም። ስለዚህ 3ኛው እና የመጨረሻው በፍቅር ለተሰጣጣችሁት ነገር ወደ ሚዲያ አታምጡት፣ እዛው ፍቱት። አንዳንዴ ወንዶች የሚሸሹት የራሳችን ከባድ ባህል ዛሬ ሆናል በረራዋ ኢትዮጵያ ነው ብዬ ላታላችሁ ብላ ነው እንጂ ዛሬ ሆናል። ባዶ ቤት ውስጥ ነው ያለችው። ሲጀመር ባዶ ቤት ውስጥ ነው፣ ባዶ ነው። እንዲህ ስትል ነው የሆነ ሙከይፍ ያየው መሰለኝና እንዴ ብዬ እና ግቢ ፎዚ ግድ የለሽም ለወደፊት ለሌሎቹም እንዳንጮህ። በዛ ላይ ደግሞ ይሄው እሱ በኮንፊደንስ ቁጭ ብሎልሻል። ማይተንቀሳቀስ አንቺ ለምንድን ነው ሁሉ ወንዶችን እኮ ነው የመቀጠቀጣቸው እኮ ሴቶችን ሲበድሉ ነው እንጂ እኔ እኮ የወንድ ጥላቻ እኮ የለብኝ እንዴ። ጅንን እኮ ወንድ ነው ምንም ቢሆን እንዴ። ምን ሆነሽ ነው? አንደኛ እሱ፣ ሁለተኛ ነገር ደግሞ እኔ ግራ የሚገባኝ ነገር በቃ አልጋ ላይ ከወጣችሁ ብር ከሰጣችሁ ኢነፍ ኢዝ ኢነፍ። በቃ የወንድ ልጅ የድካም ዋጋው ነው ብላችሁ አስቡ። ማን አባታችሁ ስጡ አላችሁ ገንዘብ? እንዴት ለወንድ ልጅ ገንዘብ ትሰጫለሽ ነው? እንድሪስን ጨፍጨፊዋለሁ እያልኩሽ አንተ ማን አባክ ስለሆንክ ነው የሴት ልጅ ገንዘብ የምትበላው? ስለ ታይ መሲ ተረጋጊ ታይ። ትላንትና እኔ ከብዙ ሰው ጋር ተጣልቻለሁ አለ። እሷን ስጠይቃት ሐዋላ እንትን ብዬ ምናምን በቀደመታ እንደዛ 8,000 ድርሃም በላይም ብላ ገንፎ እያገነፋች ደረቱ ላይ እንደ 80 ባሏ ተጣብቃ ተኝታ ፎቶ ይዞ መጣ። ልጁን ቀቀጠቀጥኩት ሌባ ካልኩት በኋላ ፓስፖርት እኔ ጭራሽ ሲጀመር አይዲ አልሰራም መሲ ብሩን ፋፈጭ እንፈልበት ብላይ ነው። እሺ ስንት ወር ቆያችሁ? 2 ወር። የምህረት አዋጁን የኢማራት መንግስት አፉ ይላታል። እሷ ሄዳ የምህረት አዋጁን ከልጁ ጋር ተቃቅፋን ያሳለፈችው ተኝ ተብሎ የወጣ ምህረት አዋጅ ይመስል። ከዛ መጣች ቲክቶክ ላይ ፎቶን ፖስቱልኝ ብሬን በልቶኝ ነው። እምቢ ሲሏችሁ መበቀያ ነው እንዴ ገንዘብ የምትሰጡት ለወንድሞቻችሁ? ለወንዶች እኛም እኮ ወንድሞች አሉን። ዝም ብሎ በመሬም በባዶ ሜዳ እኮ አንጨፈጭፋቸውም። ሀቅና ሀቅ ይዘሽ ስትመጪ ነው አስረግጬ የምነግርሽ። ሙኒት የተሰደበችው እኮ በአንቺ ነው። ስለዚህ ነይ ግቢ እናቴ ትሙት ነው የምልሽ። ወር ነው መሄድብሽ አልኩሽ። ማንም ወንድ እንዳይጠብስሽ ነው የማደርገው። እግዚአብሔርን ወንድ ልጅ የሚሳደበው ባደረገው ነገር ነው። የወንድ ጥላቻ የለብንም። እዚህ ገስ ውስጥ ያለ ነው። ወንዶች ሲበድሉ እንናገራቸዋለን፣ ሲያጠፉ እንነገራቸዋለን። አልጋ ላይ ወጥሽ
1000 ድርሃም ላሽ በይ እኮ ብያታለሁ ትላንትና ነው አለች። ኦኬ ላሽ ካላልሹ ብዬ እስከ ጥግ ድረስ አውጣጣት እንትን አለኝ። የአልጋ ድካማቸው እነዚህ ልጆች 30 ደቂቃ ይሁን 20 ደቂቃም እኮ ድካም አለው። ያቺ ልጅ ገንፎ እንኳን አብልቷቸዋል። ፎዚያ ገንፎ አላበላሹ። ስለዚህ ስለ ሁሉም መረጃ እንጠይቃለን። እንደ እየመጡ ብር በላኝ እንትና ሌባ ብለሽ ፎቶ ፖስት ችልኝ ነው የአልጋ ድካማቸው። ከተኛሽ በኋላ የድካም ዋጋውን የከፈልሽው ማለት ነው። ማን አባታችሁ ስጧል። ፎዚያ በህግ አምላክ ነኝ እኔ አልተውሽም። እንድሪስ እንኳን ከተውሽ እኔ አልተውሽም። ሙኒት ብተውሽ እኔ አልተውሽም። ሳራ ብተውሽ እኔ አልተውሽም። በነገራችን ላይ እንድሪስ ቆንጆ ነው። እንዲህ ስትባይ እንደምትናደጅ ሰምቻለሁ። እንድሪስ ቆንጆ ነው። ፎቶን አሳያችኋለሁ። ፎሎ አርጉት። ከራስ እንዲህ ስትባይ ፀጉርሽ ሁላ ነው የሚቆመው ተብያለሁ። አረ ፎሎ አርጉትና በካሜራ ይወጣላችኋል። ፎሎ አድርጉት። እናቴ ትሙት ይወጣል። እኔ ወንጀል የለብኝም። ከፍታለሁ ብሏል። ይከፍታል። ፎሎ አድርጉት። ማርያምን ነው የምላችሁ። ፎሎ አድርጉትና በቪዲዮ ያስወጣዋል። አዮ ምንድራሽ ቀባጭ ፎሎ ሲያደርግ አቤት ፈጣሪ ፎሎ አድርጉት። እኔን 1000 አስገቡኝ ስላችሁ 1000 አላስገባኝ። አሁን እንደሱን 1000 ሊያስገቡኝ ምን ይሻላችኋል? እሺ ትላለች። ሙኒትን ፎሎ አርጉ፣ በቄን ፎሎ አርጉ። ያላደረገች 1000 ፎሎ ሊያስገቡት ነው። ግስቱን ስጠኝ ፈጣሪ። ገና እኮ በቄ እንትና እኮ ማነው እንድሪስ እኮ ወንጀለኛ አይደለም እኮ ገና ፍርድ አልተሰጠውም። ገና እኮ ፍርዱን አላስተላለፍንለትም። እና እኛ እኮ ታዲያ ወንጀለኛ ነው የምንፈልገው መስዬ ቪዲዮ ይከፍታል። አይ በነገራችን ላይ ቆንጅዬ ነው፣ ቀጭን ነው። ቦርጫም ወንድ እንደባለፈው ነጭ የዴቱ ዴ ፑታንታ ለብሶ እንደመጣው ሱቅ ድረስ ገንፎ የበላው ወንድ አይደለም። በቄ ማን ነው? እንድሪስ በጣም ቆንጆ ነው፣ ቀጭን ነው፣ ቀይ ነው፣ ቆንጅዬ ነው። የደስ ደስ አለው። ፎሎ አርጉት። 510 ገባ። እኔም እኮ ቶሎ ነው የምናደደው። ገባሽ? እሱ ጋር እየተበሰጋጭ ስለሆነ ዋሌኩም ሰላም ወረህመቱላሂ ወበረካቱ። መቼ እንዴት መሰላም ነሽኒት ቶሎ ነው የምናደደው። ገባሽ? እሱ ጋር እየተበሰጋጭ ስለሆነ እኔም በቃ ማን ነው የምታሰሚ? ኧረ በህግ አምላክ ዛሬ ጎድዋላ እኛ ትኬቱን ነው ሌላ ቤቱት አንፈልግም። አሁን ትኬቱን ላኪልንና ወደ መፍትሄው እንሂድ። መዲና ወላሂ ነው የምልሽ ረብል ሙሳፍ አመንሽም አላመንሽም አላህ በኔና በይን አላህ በኔና በአላህ መካከል ማንም የለማ። አሁን የሚያይኝ አመንሽም አላመንሽም መዲና ወላሂ አድርጌዋለሁ። እንድሪስ ማሳደግ ከቻልሽ አሳድጊ። ግን ልጁ ዲቃላ ነው አለኝ። እውነት አዎ፣ በእርግጥ ኒካ ስለሌለ ልጁ ዲቃላ ነው። እዚህ ሀገር ላይ ልጅ እንወልዳለን ብለሽ ታስቢያለሽ ምናምን ሲለኝ ማለት ነው ወረበል በቃ ማለት ነው። እንጃ ምን ላድርግሽ? አንደኛ ቤተሰብ ና እንድሪስ መጀመሪያ ላይ መሪያም ከመጠኝ የነገርኳት አንደኛ እኔ ወንድሞችም እንድሪስ ካስተዋውቀዋለሁ። ወንድሞች አካፍጡኝ ነገሩን በደንብ እንዳብላለው ደከመኝ በዛ። አሁን ላይ ልክ እንደዚህ ህይወቱ ነው። እንደዚህ ቁርአን አስምዬ ነው የሰደድኳቸው። አመንሽም አላመንሽም ወላሂ ምንም ማድረግ አልችልም። መዲና ወላሂ በደንብ ታጠፉ ነው ያለው። ካላመንሽ ቪዲዮ መጥቻለሁ። እኔም የዚህ ጉርጣጣው እኔ ነኝ። ታሚኝም አታሚቻለሽ። እኔ የማዋሽበት ምንም ሁላችሁም እንዴት ናችሁ? አላህ ለዋ አድርጎት አገናኘን። አሁን አይደለም የምንተዋወቅ ቆየን። የአንድ ወር የሁለት ወር ተዋወቅ አይደለም። የኔና እንድሪስ በጣም የረጅም ጊዜ ተዋወቅ ነው። ገቶች ምናልባት የፈለጉትን ያክል ወላሂ እኔ መዲና እዚህ ድረስ ማለልሽ ነገር ወላሂ ላዚ ሙኒት፣ ይሄ ምንም አይጠቅመንም። ሙኒትዬ አሁን ትምጣ ኢትዮጵያን ታሳየን። ፈቅሯለሁ አይጠቅመሽ የፈለጉትን ያክል በወደው በህይወት እህቴዋ ይሄ እኮ የድመት ነብስ አይደለም፣ የሰው ነብስ ነው። አሁ ወላሂ አርግዤ ነበር። ወላሂ እኔም አላወቅኩም ነበር። ሲያዞረኛል፣ ራሴን ያመኛል። በቃ ኃይለኛ ራስ ምታትና በቃ ሰው ሞቃል። አንድ ጊዜ ብርዱን አንድ ጊዜ ሞቃል። በቃ ለስፒከርሽ ልክልሻለሁ። አንዳንዴ እንደንትን ትከፍች ላከችልሽ ቆጣ የት ሄደች? ለምን አትመጣም? ምን እያለች እየወጣች ነው? ላከው ለእኔ ኦኬ ሀቅ ስላላት ማለት ነው። ሀቅ ስላለው እንድሪስን 1000 አስሞሉትና
በቪዲዮ ከፍቶ ሀቅነቱን ተናግሮ ይወጣል። እናቴ ትሙት በቃ እንድሪስ ሀቀኛ ነው። ፎሎ አድርጉት። 1000 ሰው በትልቁ ላርገውና 1000 ሰው ፎሎ አድርጉት። ካሜራ ይከፍታል። ካላስ ሀቀኛ ሰው ሀቀኛ ነው። ሀቅ ስላለው በቪዲዮም ከፍታለሁ። ፎሎ አድርጉት። እኛ የወንድ ጥላቻ እኮ የለብንም። መዳን የለምን እንድሪስ የኛ ልጅቷ የት ናት ያለችው? አለሁ። እሺ ልጅቷ የት ናት? ወደ ሻርጃ እንዳለች ነው የማውቀው። የነገረች እሱ ነው እኔ ጋ ያመጣት መሲ። ተቃልዬለት ወርጄ ያለ 1000 ሰው ፎሎ አድርጉት። ቶሎ በሉ ሙኒት። በነገራችን ላይ እኔ ወደ እናንተ ያመጣሁት ሀቄ ተበላብኝ ስላለች እኔ ሁሌ ስገባም ስለምትጽፍልኝ ሀቅሽ ከተበላ ትክክለኛ ከሆንሽ ሀቅሽ መበላት የለበትም ብዬ ነው ያመጣሁት። ስለዚህ ሙኒት በጣም ይቅርታ 784 ነው ያለው። 300 ሰዎች ፎሎ አድርጉት። ቶሎ በሉ። ከዛ ቪዲዮ ይከፍታል። ኦኬ ሙድ የምትይዥበት ፎዚያ። በነገራችን ላይ ልንገርሽ፣ እየሰማሽኝ ከሆነ አንቺ በአንቺ ቤት ሰው ልታሳጪ ሰው ልታዋርጪ ነበር የመጣሽው። ነገር ግን ይኸውልሽ በመጣሽበት በቀና በሄድሽበት በተጣመመ መንገድ ልክ አየሽ። ውሸት ይዛችሁ ሚዲያ ላይ አትምጡ። ሀቅና ሀቅ መረጃ ይዛችሁ ነው። ሀቅ ቢኖርሽ ኖሮ ካሜራውን እንትን ብለሽ እኔ ከጀርባ በስክሪፕቱ ምናምን የተጻፈበትን ወረቀት ይዘሽ ኤምባሲ ሄደሽ የዛሬ እንትንሽ እንትን ያልሽበት እንደዚህ ይዘሽ ሰው ለማሸማቀቅ ጥሩ አይደለም። ኦኬ ትቀልዳለች እንዴ? ከዛ ደግሞ ሱማ ወላሂ ሄጄ ዝም ብለሽ ወላሂ አትበይ። ሱማ ወላሂ በጣም ከባድ መሀላ ነው። 300 ሰው ፎሎ አድርጉት። ቶሎ በሉ። ከዛ ቪዲዮ ይከፍታል። 831 ነው። ቶሎ በሉ። 1000 ሰው ሲሞላ ንገሩኝ። እሺ ለምን ጠፋሽ ታዲያ? እልም አልሽ በዛው። ሀቅ ካለሽ ፎቶ አንስተሽ የወጣሽበትን ትላንት ዱባይ ውስጥ ነበርሽ የወጣሽበትን ደረሰኙ ሁሉንም ነገር ላኪ። ጠፋብኝ ነው ደግሞ አንቺ የምትይብን። አንቺ አልቅብሽም። በነገራችን ላይ የውሸት መንፈስ ቅዱስ የቀረበሽ ነሽ። 866 ቶሎ በሉ። እንድሪስ በቪዲዮ ሊወጣ ነው። ማን ብሏችሁ? ፎሎ አድርጉት። ቶሎ በሉ። እሺ 1000 ገባ አልገባም? 873 ነው። 867 እሺ ቶሎ እያዩ ነው እየተከታተሉ ቁጥሩን ይጽፉ። መሲ ግን እኔ የምምለው ነገር አለኝ። የምምለው ነገር አለ በእንድሪስ ዙሪያ። ኧረ ስማችን ደግሞ አንድ ነው በእናታችሁ። ኦኬ ቀጥል። በእንደዚህ አይነት ነገር በውሸት ማለት የሆነ ነገር አልፎ ከዛ በኋላ መለያየት ሲመጣ እንደዚህ አይነት ስም ይዘው የሚመጡ ሰዎች አሉ። ከአሁን በፊት እኔ የላኩልሽ መረጃዎች አሉ አይደለ? ልክ የዛ አይነት ነገር እኔንም ገጥሞኛል። ስለዚህ ልጁ እንደ ማንኛውን ሰው በፍቅር ህይወት አሳልፈዋል። ከዛ በኋላ ያን በላኝ ይህን በላኝ ሳይበላትም ቢሆን ትክክለኛ ልጁ ሀቅ ይውጣለት። ያ እኮ ለዛ እኮ ነው እኔ ነገርኩ። በጣም ነው ትላንትና የሰደብኩትኝ እንዴት ምናምን ስለ ኧረ ተይ መሲ ተረጋጊ። እኔ የፈለጋችሁበት ሳሪን ቤት አንቺን ቤት የፈለጋችሁበት ቤት ጥሩኝ አለ። ስለዚህ እንድሪስን የላ ፎሎ አድርጉ። 900 ሰው 100 ሰው ነው የቀረ። ፎሎ አድርጉት ቶሎ በሉ። 1000 ሰው ይግባ። ሞላ 5 ሰው ነው የቀረ። ፎሎ አድርጉት። ሀያ 26 እንዳትከፍት ምን አገባሽ? አንቺ ነሽ የምታዥው ወረኛ። ትላንት እሷን ትክክል ስትያን ነበር እዚህ የእሱን ስም ስትጠራ። አሁን መጥሽ እዚህ ትእዛዝ የምትሰጪው ሾካካ። 945 34 ቶሎ በሉ። 70 ሰው ነው። ፎሎ አድርጉት። አልሞላም 1000 ሾካካ እዛ ትክክል እንድሪስ ውጣና ማለት ነው። ውጣና እንደ አዲስ ኖ 951 ነው እኔ ጋር ግን የሚያሳየኝ። እናንተ እዚህ ጋር 951 ነው እኔ ጋር የሚያሳየኝ። 951 ፎሎ አድርጉት አንዴ
እኔ ጋ 1500 ነው። ከላይ ያለው አይደለም። ከላይ ያለውን እኮ አይደለም። ከላይማ ቅድም አበባ ሙኒቴ 956 ያሳያል። ውስጥ ስገቢ ገና ፕሮፋይሉን ስትጫኙ ፕሮፋይሉን ተጭነሽ ቀይረው። ቅድም ገና እንደገባ አበባ የሰጡ ሴቶች ነበሩ። አንዳንድ አበባ ጊፍት የሰጡ እሱ ተደምሮ ነው 1000 ምናምን የገባው። ኖ ሲጀመር ልጁ የሚደበቅ ልጅ ምናምን እኮ አይደለም እንዴ። ይሄን አሁን እሱ ለራሱ እየተከሸከ ነው። ይሄን ፏግ ያለ ሰው ነው የቀረው። በርቱ ጄሉ ምኑን እየለጣጠፈ 1200 እንድሪስ ውረድና እንደ አዲስ ላክልኝ። እሺ አሁን እንደ አዲስ ላክልኝ። አበባ ስጠኝና በትልቁ አረጋለሁ። ሞልቷል፣ ጊዜው ሴቶቹ ሞልቷል እያሉ ነው። ፈጣሪ ሆይ ሞልቷል፣ አይተነዋል። እስቲ በቂ ፎሎ አድርጉት። 1000 ሁላችንንም እስከ 1000 ፎሎ አድርጉን። ገስት ላይ ያለ በዚህ ብሄር ግን ተጠያቂ እንዳትሆኝ። ምን ልጁ በዚህ ቢጠለፍባት ልጅቷ ራሷን ብታጠፋ ተጠያቂ እንዳትሆኝ ማለት ራሷን ብታጠፋ እኔ ድረዋለሁ። ልጁ ቢጠለፍባት ከአንዷ ጋር ለምን ትቷት የለ እንዴ? ተታተው የለ እንዴ? ትቷት አይደለ እንዴ ክስ የመጣችው? ትቷት አይደለ እንዴ ክስ የመጣችው? ሰው እና አንድ ቁጥር ጻፍልኝ አንቺ። በጣም አደገኛው ነበር የመጣችበት እግዚአብሔርን። እና በዚህ ደረጃ አትሁኑ እሺ። አስገቡት እሺ። እኮ ውስጥሽ ነግሮሽ ነበረ ቅድም ለነገ ይልፍ ብለሽ ነበር። ታይቶሽ ነበር አይደል? አይ እንኳን አላለፈ። ነገማ ይሄን አገር ገብቻለሁ። ውሸት ያለበት ነገር እኔም የሚል እንገር ውሸት ያለበት ነገር ካወራሩ ያስታውቃል። ምን አለች መሰለሽ? መጀመሪያ ብር በላኝ የእናቴን የበሽተኛ እናቴን ምናምን ያለችው እና ልጁ ላይ እንዴት የበሽተኛ ብር ትበላለች ብለ እንድንነሳበት ነበር የፈለገችው። ከዛ ልጅቷ ምንም ማለት እንደዚህ ቪዲዮ ክፈታው። ከዛ እኔ ለምን በገንፎ ትምህርት ስለወሰድኩኝ መጠየቅ ጀመርኩኝ። ገባሽ? ኖ ቆይ እስኪ መጀመሪያ እናጣራ ብዬ ልጅቷን በደንብ አውጣጣኋት። ቀስ እያለች አንዴ ቻርጃ መጥቻለሁ አለች፣ አንዴ አድረናል፣ አንዴ ነው አንድ ቀን ያገኘሁት አለች። ከዛ ወደ አልጋ ወሰድኳት፣ ከአልጋ ወረድኳት፣ ሄደች። ከሄድን በኋላ ትንሽ ጠምዘዝ ስንል ደግሞ ወደ እርግዝና ሄደች። ከእርግዝና ጠምዘዝ ስንል ወደ እህቷ ገባች። ከእህቱ ደግሞ አሁን ኢትዮጵያ ገባዋለችን። ፈጣሪ ሆይ ፍቅር እንደዚህ የሚያወዛግብ ወንጀል መርማሪ ብርጅስቶን መሆንሽን አላወቀችም። አመጣጧ እንደው ጅንም ሻርጃ ናት። እባካችሁ ሻርጃ ነው ብላኛለች። በነገራችን ላይ ቆይ ጅንመስዬ፣ በነገራችን ላይ ደጋግማ ዲቃላ ነው አለኝ ለምትለው አንድ ሰው ከይቅርታ ጋር ይንቀል ስናገር ከትዳር ውጭ ያደረግናቸው ነገሮች ምናልባት ተደፍረን ከሆነ ያንን ቃል ላንጠቀመው እንችላለን። ልጁ ይሄን ቢላት ካልፈለገው ኦፍኮርስ ቤተሰብ የማያውቀው ነገር ዲቃላ ነው የሚባለው። ለስሙ ለምን ታፍራላችሁ? ቃሉ እኮ ነው። ትክክለኛ ሀቁ ምንድን ነው? የልጁን ሀቅ እንወቅ። አሁንም ካለሽ ፎዚ በነገራችን ላይ ብትገቢና እውነትሽ ቢወጣ ደስ ይለናል። አለበለዚያ ግን መሸሹ ለሌሎቹ ላኩለት። ቪዲዮ ክፈት። ልኬልሃለሁ። ቪዲዮውን ቢያለኝ አልክልኝ አለ። በሌላ ስልክ ልግባ ወይ? በጣም አሪፍ ኦኬ። አይ በዝም ቢያለኝ በዛኛው የቅድም ጻፍ ያልኩህን ቁጥር አድርገውና ከታች ሴቭ የሚለውን ደግመህ ንካ ያስገባ። ወዴት ሄደ? ኖ በነገራችን ላይ ዱባይ ላይ ትንሽ ይቆያል። እንደዚህ ቪዲዮ እንትን ሲል አንዳንዴ ይቆያል። ችግር የለም። የሚመጣውንም 1000 ታስገቡታላችሁ እናንተ። ለስራ ሆነ ማታረሙ ችግር የለም። በዚህ ደረጃ እኔ እኮ ምንም ያደረኳት ነገር የለም። አዲዝሮ እኔ ማለት እሷን ያስገባ ሌላ ነገር ያስደረኳት በገዛ ሰዓት ነው። ግን እንድሪስ ግን በጣም ከይቅርታ ጋር ማለት ነው። በእግዚአብሔር እና አንተ ሙስሊም ነህ? እኔ ሙስሊም ነኝ። በእናትህ በቃ ተረዳትና ፒስ ፍጠርና በቃ አብረሃት ሁሉ ተራትና ምናምን አይቻልም። መሆን አልችልም። ለምን አንገብ አታጥፋ። ኧረ ካሜራውን ይሆን
አፈር ምን ሆነህ ነው የምታቆመው? በቃ ጠገብ እንድሪስዬ ቪዲዮን ክፈተው። አረ እኔ በቅቶኛል። እኔ እንደውም ትዳር ውስጥ እንድገባም አልፈልግም። ድጋሜ ወደ ህይወት ራሷን እመኝ ስራ ሰርቼ ትቀየር ትንሽ እዚህ ድረስ ነው ያማረረችት። አረ ምንም በቃ እኔ ምን ብዬ ልንገርሽ፣ ከባድ ናት በጣም። ግን ማን ነው ግን ቀድሞ ያፈቀረው? ቁም ነገር አንተ ምን አልሽ? አጠገብ ያለው ምን ችግር አለው? ሪከርድ ቢደረግ ስለ ፍቅር እኮ ነው የተወራው ወንድሜ። አይዲ ድሮ አልፈልግም። እኔ በእንደዚህ አይነት ነገር አልፈልግም። አዎ ግን ብትታረቁ ብትስማሙ ግን ደስ ይለናል። አብሬያት መሆን አልችልም። ግን አሁን ኢማራት ውስጥ ናት እንድሪስ? አዎ ኢማራት ነኝ። አይ እሷ ኧረ ኢማራት ውስጥ ኢማራት ነች። የኔ መስመር አላት ራሷ ላይ ኢማራት ነች። እስቲ አሁን ደውልበት። አጥፍታው ሊሆን ይችላል። እዚህ ፕሮፋይሉ ላይ ያለ ፎቶ ያንተ ነህ ወይ ይሉሃል። እዚህ ዱባይ ያሉ ሴቶች ናቸው መሰለኝ። ያንተ ነው? የራሴ ነው። አዎ ይሄ አካውንት ትክክለኛ አካውንትክ ነው? አዎ ይሄ ትክክለኛ አካውንት ነው። ፎሎ አድርጉት። ከታች መሲ ትክክለኛ አካውንት 1000 ድራማ ክስጣት። እሺ አካውንት ላኪልኝ። እኔ ችግር የለውም። 500 ድራም አስገባላታለሁ። 500 ድራም ደሞዝ ሲመጣ ልክላታል። ተቀብላለች። ያንን ብር ራሱ ተቀብላለች። 400 ምናምን 450 ድራም ተቀብላለች። ለእኔ ግን ችግር የለውም። ኖ እሷ 1000 ድርሃሙን ከሰጠኝ ካጠገቡም ከሁሉ ነገሩም እርቃለሁ ብላለች። ምክንያቷ 1000 ብር ነው። ስለዚህ በቃ አንተ ችግር የለም ተሸነፍ፣ ወንድ ልጅ ነህ፣ ምንም ችግር የለውም። እኛ እንጫንክና 500 ድርሃም አስገባላት። 500 ደግሞ በሚቀጥለው ወር ታስገባላታለህ። በዚህ እንስማማ። አይተው ነው አትበሉ። ይስጣት፣ ችግር እሱ ይሸነፍ። በቃ አለበት ብላ ወላሂ ሱመ ወላሂ ብላለች። አንተ ስጣት በቃ። እሺ ችግር የለውም። እሺ ሰጣታለሁ። ችግር ስለዚህ ግን ይሄንን ነገር አካውንት የምትልክልኝ ትክክለኛ አካውንት፣ ነገ ጠዋት ደግሞ ሌላ ችግር እንዳታመጣ። ኖ እኛ ትክክለኛ አካውንት ለአንቺ ትላክልሽና አንቺ በምሰጪው አካውንት። አዎ በራሳችን አካውንት ተቀብለን እኛ እንልክልሃለን። ውሸታምማ ውሸታም ናት። ግን በቃ ተው በቃ። እሷም ሴት ስለሆነች ፍቅር ነው። እኔም እኮ ነገ ጅንኑ እንደዚህ ሊያሳብደኝ ይችላል። እኔ አልፈርድም። እንዲሁ እስካሁን ራሱ ፈረድኩባት። ሐራም ነገሩ ጅንኑ እንደዚህ ያደረግ። ግን ተው ፍቅር ነው ብለን እናስብና 1000 ድርሃም ያስገባል። ካለክ 5,000 አድርግላት። እንደሪስ እስከዛሬ ድረስ ነው መስዬ መታገስ ለኔ ያለው ለኔ ዳሪኝ እያለችሽ ነው። እኔ አልድርም። ቲክቶክ ላይ እኔ አልድራችሁም። ከዛ ስትፋቱ ደግሞ ስልክ መሻጤን ትቼ ኑ ታረቁ እያልኩ እኔ ተይ እኔ አላጋባም። ያም ዱባይ ላይ ላጋባችሁ። በዚህ አጋጣሚ እንግዲህ ወደ መዝጊያው ደርሰናል እና ቁም ነገሩ ምንድን ነው? ሴቶችም ቅድም እየተማርን ያለነው ነገር እና አሁን መጨረሻ የሆነውን ነገር እዩት። እህታችን ተደፍራ ሁላችንም በጣም አምርረን ነበረ። የተሰማችሁን ስሜት ታውቁታላችሁ። ሰው ችግሩ ማጋ ነው ያለው። በራሳችን የሚመጣን ጥፋት ራሳችን ለመወጣት እንሞክር እላለሁ። ወንድ ጋር አትሂዱ ሲባል በምክንያት ነው። ኢጃዛ ቤት ከወንዶች ጋር አትግቡ ሲባል በምክንያት ነው። ይሄ ወንድ ልጅ ስለሆነ ብቻ። በነገራችን ላይ ያው እንግዲህ ኔትወርኳ የሚጣላት ውሸታምም ትሁን ምንም ትሁን ለልጁ ተፈርዶለታል። እሷ ጋርም ሀቅ ሊኖር ይችላል። ባይዘወይ ሀቅ ሊኖር ይችላል ስላችሁ የፍቅር መጀመሪያው ማን ነበረ? አሁን ልክ አልፈልግም እንዳለው አይደለም። የዛኔ የሆነ ነገር አላቸው። ጥፋት አጠፋች ስላፈቀረችሁ ብለን እንደምድምላትና ሴቶች ከዚህ ምን ተማራችሁ? ለወደፊት የሚፈልጋችሁ ወንድ እንጂ ያልፈለጋችሁ ወንድን አትከተሉ። ዳል በቃ የሚፈልጋችሁ ከሆነ ምን ብላለች አንድ ልጅ እንትን ሰርታ። ስለዚህ ከፈለጋችሁ ለምኗችሁ ይመጣል። ካልፈለገ አልፈለገም ነው ሄደ። ፍቅር ሌላ ነው፣ ገንዘብ መስጠት ሌላ ነው ወዘተ። እግዚአብሔር ይመስገን እኛ ኢትዮጵያኖች ወንዶችን የማማለል ትልቅ ብቃት አለን። ሴት ልጅ እኮ የንጉስም ሱሪ ታስፈታለች ይላል ሳምሶን መጽሐፍ ቅዱስ ላይ ራሱ ንግስናውን የፀጉሩን ጫፍ ወስዳ ያንን የሚመስል ንጉስ እንትን ያለችው ሴት ናት።
እኛ ሴቶች ማማለል ካለብን ማንንም እናማልላለን። ለምንድን ነው ለወንዶች የምትንበረከቁት? አትንበረከኩ አይደለም። እኔ አሁን ለጅንኑ ክፈይ የሚለኝን መስዋዕትነት ከፍልለታለሁ። ለምን? ወንድ ነው። በቃ ወንድ ታውቃላችሁ፣ ወንድ ነው። ሲቀጥል የሚሽለጠለጥ ሰው አይደለም። ከኔ የሚፈልግ አይደለም። እኔን ሰፖርት የሚያደርግ ነው። እኔ የሚደግፍ ነው። ለእንደዚህ አይነት እሺ ጃሳቶችም አይለኝም። እያዛጋ ጃዛ ቤት ተጋድሙ። በቃ ሄድበት ይህን ጉዳይ። ለምንድን ነው የሚዩት አርግዝ የሚያልከው? ሄድበት ይህን ጉዳይ። ከዛ በኋላ መሲ ወንዶቹን ታስወጭልኝና እኔ ሴቶቹን የምመክራቸው ምክራለ ሲሪየስ ምክር። ያኔ በምድር ላይ የሰው ልጅ ሆኖ ሁሉን ነገር አድርጎ ማለፍ ይችላል፣ ግን በጥንቃቄ በሚለው ያው ወንዶቹ ይጨርሱና ይውጡ። በቄ የምትለን ነገር ካለ ምርጥ። ኧረ በስመ አብ በሉ ድሪሶች ደህና ደሩ። ውጡ እሷን እንዳታዋራሽ ወንድሜ፣ እንዳታዋራት ከመሲ ጋር ብቻ እሷ እንዳታዋራ። ጁዬ ቁም ነገር ነው የማወራው፣ እንዳታቋርጡኝ ልንገራችሁ። ድሮ እናቶቻችን እሺ በኢትዮጵያ እስከ 1973 ድረስ በፈረንጆች እስከ 81 ድረስ ሴቶች ልጆቻቸውን ይገርዙ ነበረ። እንጀራ በሽሮ በሚበላበት ሰዓት ማለት ነው። የሚገርዙት ደም የማፍሰስ ሱስ ኖሯቸው አይደለም፣ ሴቶቹ ቁጥብ እንዲሆኑ ነበረ። ከዛ በኋላ ምን ተፈጠረ? በህግ ተከለከለ። የገረዘ ሴቶች ልጆቹን ያስገረዘ ይታሰሩሉ ተባለ። አሁን ያልተገረዘ ፍጥረት ተፈጠረ ማለት ነው። ስለዚህ እንደ ማንኛውም ሰው እንደ ማንኛውም ወንድ ሴት ልጅ እንደ ወንዱ ፍላጎት አላት ማለት ነው። ያ ማለት ትልከስከስ ማለት አይደለም። ወንድ ልጅ የትም ቢልከሰከስ ይዞ የሚመጣው ጣጣ የለም። እኛ ሴቶች ግን በተልከሰከስ ነው መጠን ዝባዝንኪያችን ብዙ ነው። ያውም እዚህ መተን ደግሞ ኢመራት ውስጥ ገብተን እንዲህ አይነት ሞቅ ሞቅ ያለ ምግብ እየበላን መቼም ሳይበላ የሚያድር የለም። ግን ሰሙን በልተን ብናድር ራሱ ሙሉ ሙቀት የሚሰጥ ፋት የሆነ ምንድነው ምን ልበላችሁ፣ በምንኛ ላውራው፣ ብቻ ሙቀት በሙቀት የሚያደርግ ነገር ነው እየበላን ያለ ነው። ስለዚህ ማንም ሰው ስሜት የለውም አይደለም። ማንም ሰው ለምን አረክ አይባልም። ስታደርግ ተጠንቅቀህ ነገን አስበህ ሳትጨፍን ሳትታወር አድርግ የምታደርገው። እኔ ሴቶቹን ነው የምለው ወንዶቹን አይደለም። ሲጀመር እሳትና ጭድ አብሮ አይቀመጥም። አሁን የኢመራትን መንግስት ፈቀደና ወንድና ሴት አብሮ መኖር ጀምሯል። ትዳር ኖረ አልኖረም ግን መቆጠብ በእኛ በሴቶቹ ነው። ነገን ፍሩ። እርግዝና አለ። እሺ እርግዝናን አስወረዳችሁ አላህን ካልፈራችሁ። በሽታውስ HIV ብቻ አይደለም በሽታ ያናስ በጣም ብዙ በሽታ አለ። ጨብጥ፣ ቂጥኝ፣ ምናምን የአባላዘር በሽታዎች አሉ። ኢመራት ውስጥም አሉ። የሉም አትበሉ። በእኛው ባበሻዎች የመጣ እሱን አትፈሩም እንዴ? ኢመራት እኮ እነዚህም በሽታዎች ልክ ከHIV ጋር ነው የምትቆጥረው። እየመነቀረች እንደምታስወጣችሁ እኮ ለራሳችሁስ ቢሆን ተበጣጥሳችሁ እኮ ነው የምታልቁት። የማህፀን ኢንፌክሽን፣ የፊኛ ኢንፌክሽን፣ የምን ኢንፌክሽን ከሽንት ቤት ያዘኝ ከዚህ ያዘኝ የለም፣ ከወንድ ነው የሚመጣው። የአባላዘር በሽታ ሁሉ ከወንድ ነው የሚወጣው። ያናስ ኢመራት ውስጥ መሲ ብለዋለች፣ ኮንዶም በጣም ርካሽ ነው፣ በጣም ርካሽ ነው። ሴት ልጅ ኮንዶም በቦርሷ ይዛ መሄዷ ክብሯ ነው፣ ነውር አይደለም። ይሄ የድሮ አስተሳሰብ አውጡ ከጭንቅላታችሁ። ልክ ፓድ ይዛችሁ እንደምትዞሩት ኢንኬዝ እንኳን አንድ ነገር ቢመጣ ብላችሁ መቼም አንድ ሞዴስ ሳትይዝ የምትወጣ ሴት የለችም አይደለ እንዴ? እሱንም አብራችሁ አንድ ያዙ። ይሄን ያህል ራሳችሁን መቆጣጠር የማትችሉ ከሆነ ጓደኛ አይኖራችሁ አይባልም፣ ማንምም አይልም። ግን በስነ ስርዓቱ ለምንስ ወንዱን በዚህ መልኩ ማጥመድ ይፈለጋል? አንዴ በብር አንዴ በእርግዝና አንዴ በእንደዚህ ለምን ኮራ ብለሽ ራስሽን ጠብቀሽ ይሄኛው ከሄደ ሌላኛውን ይሄ ጥርግ ይበል። አንዱን በገንዘብ አንዱን በእርግዝና አንዱን በምን አታጥምዱ። እሱ እንደመጣው ሌላኛው ይመጣል። የሰለቻችሁን ለምን ታሻላችሁ? ቀይሬው ግዴታ አይደለም። ትዳር አፍርሱ አይደለም የምለው ባይዘው እኔ ለትዳሮች አይደለም ይሄ ንግግሬ፣ ለባለ ትዳሮች አይደለም ይሄን የምናገረው ላጤዎች፣ ትዳር የሌላችሁ ልጆች
እዚህም እንጣጥ ጢጥ እያላችሁ ነገር የምታመጡ ልጆች እራሳችሁን ጠብቁ፣ እራሳችሁን ኮራ አድርጉ። ወንድ ልጅ ኩሩን ሴት ነው ሲከተል። ይኸው አይ እኔማ በቃኝ አልፈልግም ሲል ሰማችሁ አይደለ? ኮራ ያለች ዘና ያለች ሲሄድ የምትሄድለት ጥላው ዞር የምትል ሴት ብትሆን ኖሮ ቂጥቂጧ ስር ይል ነበረ። ቆማ የምትለምንን ሴት ማንም አይፈልጋትም። ትዳር ስትይዥ ትዳር ካልሆነ ደግሞ ከአንዱ ጋር ተስተካክሎ መኖር፣ ከአንዱ ጋር መኖር ካልቻልሽ ደግሞ ራስሽን ጠብቂ። ራስሽን የምታውቂው ከሆነ የማን ዜጋ አርግዛ ስትታሰር ወይም ሆስፒታል ስትያዝ አይታችኋል? ማንም። የእኛ ዜጎች ብቻ ሄዱ እስኪ ሆስፒታል እዩ። በፖሊስ የሚጠበቁት ልጅ ወልደው የእኛ ዜጎች ናቸው። ራሳችሁን ጠብቁ። በብዙ መንገድ ራስን መጠበቅ ይቻላል። ስሜት ነው፣ መቆጣጠር አይቻልም። ግን አንዳንዴ ደግሞ በእንትንም ተቆጣጠሩ። ሎሚ በናና ጠጡ። ሎሚ በናና በሳይንሱም ሄዱ። ለሌላው ነገር ለፊታችሁ ለፀጉራችሁ እንደምትጠነቀቁት እንዲህ አይነት ፊሊንግ ያላችሁ ከሆነ እውነቴን ነው የምላችሁ፣ የለንም አትበሉ። ራሳችሁን አትዋሹት። ልክ ለፊታችሁ ጥንቃቄ እንደምትሉት ይሄን ነገር በምን ላቁመው፣ ይሄ ነገር በምን ይቀራል? ሎሚ በናና ጠጡ ሴቶቹ፣ ወንዶችም ይባላል። ሴቶቹ ግን ይሄን አድርጉ። ወንዶቹ ቢጠጡም አያርፉም፣ ያብስባቸዋል። ምን ሴቶቹ ይጠጡ እና ወይ ትዳር ያዙ ካላስ፣ ወይ ደግሞ አገራችሁ ለተወሰነ ጊዜ እንደው የ1 ወርም ኢመርጀንሲ የ15 ቀን ኢመርጀንሲ እየጠየቃችሁ ባለትዳር ከሆናችሁ ደርሳችሁ ነው። አትበሉ። ከዚህ ውርደት ቅሌት እኛ ስለተገረዝን ነው ማለት ነው። ምንም ትዝ የማይሉን ወንዶቹ። የአንቺ ጊዜማ ክልክል ነበር ግርዝ። አዎ፣ ግን አይ እኔማ ሳልገረዝ አልቀርም። ምናልባት ሎሚ ታብዙ ይሆናል። ደግሞ የባህር ምግብ አታብዙ። ሲሪየስ አሳ፣ ሄሩቢያን፣ ሱሺ ምናምን አይነት ነገሮች አታብዙ። በረድ ያለ ምግብ ብሉ። ዳጣው ያደነዝዛል። ዳጣ ተመችቶኛል። መከራችሁን በልቦና ያሳድራል። ሀዩ እሷ እኮ ዝሙት ስሩ አይደለም ያለችው፣ ምክር ነው የሰጠችው። ሙስሊም ሆነሽ ቆይ ተረጋጊ ሙኒት። ምክር ነው የሰጠችው፣ ዝሙት ስሩ አላለችም። ሙስሊም ሆነሽ አንቺ እንደዚህ በክርስቲያኑም አይፈቅድም። የኔ እናት ብቻ አይደለም ከዚህ ቤት ትቦለቂያለሽ። አንቺ ከዚህ ቤት ትቦለቂያለሽ። አንቺ የማትናገሪ ጨዋ፣ እኛ ባለጌዎች ነን። ስለዚህ ያላዳይ እያደረጋችሁ አሁንች በዚህ ሰዓት ሀዲቃ ናት። ተመችቶኛል። ሀዲቃ ጋይዝ፣ አሁን እኮ እኛ የምንናገረው ቤተሰቦች፣ በነገራችን ላይ እናንተ እኮ ህጻናቶች አይደላቸው። እመቤቴን ነው